አላ ባላችሁበት ሰላማችሁ ብዝት ይበልልን። ሀይሚዬና ብሩኬ ሀይሚቲ ማይ ስዊት ተናፍቃችኋል። አንዴ ጠብቃችሁ እንግዲህ አንዳንዴ አይመችም። እኛ የባጤ ቋጡ እናወራለን፣ እነሱ ደግሞ በመኪናቸው ሽርሽር እያሉ ይሆናል። 90% ማለት ነው ከመቶ ሽርሽር እያሉ ይሆናል። ሪያሊቲው ነው የምነግራችሁና አንዳንደኛ በሆነ ባልሆነው መጨናነቅ የለብንም። ውስጣችንን ማሳመን ዘር ለገበሬ ማወራውን ሁሉ አልፈጽም፣ ግን መስት ውስጣችንን ማሳመን አለብን። እና ብዙ እህቶቼ ዝም ብላል መጨናነቁ ሴንሲቢል ነው ሪያሊቲው ማለት ነው። አንደኛ ለራሴ ጭምር ነው ማወራውን ሁሉ አልተገብርም። ሌላው ደግሞ ሀይሚዬም እንደዚሁም ደግሞ ብሩኬ ዩቲዩብ ላይ ቢጠፉ ብሩኬ ቀን ማርክ መኪና ላይ ተደግፎ ኢንስታግራም ገጽ ላይ ወዲያውኑ አይቼዋለሁ፣ ግን ያው ቪዲዮ እንትን አላልኩም፣ ፎቶንም አላመጣሁም። ብሩኬም አለ። ሀይሚትዬ ደግሞ ጥቅስ ከማንም ምንም አትጠብቅ፣ ቆንጆ ነገር መምጫው ከፈጣሪ ብቻ ነው ትላለች። ከማንም ምንም አትጠብቁ፣ ቆንጆ ነገር የሚመጣው ከፈጣሪ ብቻ ነው። ኢትስ ግሬት። ይሄ ኦፍ ኮርስ ትክክል ነው ውዶቼ ማለት ነው። መልካም ነገር፣ ጥሩ ነገር፣ የምትወዱትን ነገር አንድ ሰው ሰበብ ሊሆን ይችላል። ገባችሁ? ግን ጥሩ ነገር የሚመጣው ከፈጣሪ ነው፣ ከሰው አይደለም። ሰው ሰበብ ነው የሚሆነው እና መልካም ነገር ጥሩ ነገርን መምጫው ከፈጣሪ ነው ብላለች። ይሄ ትክክል ነው፣ ሁላችንም የምናምንበት ነው። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ እህቶቼ እንዴት ናችሁ? ቹበቹ እኔ እረፍቴን ጨርሼ መቼ ነው ወደ መዳምዬ ጋር የሚሄደው? እዚህ ትንሽ ዋይፋዩ እንትን ይላል እና ውዶቼ የምወዳችሁ ማለት ነው። ሀይሚዬ ማይ ስዊት እንግዲህ ያው እንደተለመደው አንቀጥቅጧል። ብሩኬ ደግሞ ያው እንደተለመደ ኩርፊያውን የሀይሚዬና የብሩኬ ጠል ታውቃላችሁ እንደ ዶሮ ነው እና ያው እንደ ዶሮ ነው ታውቃላችሁ። ወዲያውኑ ይታረቃሉ። ስለዚህ ዛሬ ጠፍቷል። ኮሜንታችሁን እያየው ነው። ብዙ መደናበርም ብዙ እንትን ማለት የለብንም። ያው ያስጨንቃል። እኔም ወላሂን ስለቀሩ ጨንቆኛል። ከዚህ በፊትም አንደኛዋ እኔ ነኝ ፕራንክ ትስራ ተመካክረው ፕራንክ ይስሩ እያልኩ ያለሁት። ግን እኔ ያልኩት ምንድነው እህቶቼ ኮሜንት ላይ እናንተም እያላችሁ ለምትሉን አንደኛ ነገር ሀይሚዬ ራሷን ታውቃለች፣ ምን እኛ ባልናትም አይደለም። ሁለተኛ ነገር ደግሞ ልብ ብላችሁ ካዳመጣችሁ ሀይሚዬ ፕራንክ ትስራ ያልኩት ብሩኬና ሀይሚዬ ተመካክረው ተመልካችን ነው እንጂ ብሩክን ትስራ አላልኩም። ብሩክን ደግሞ ፕራንክ ከሰራች ምንድነው መጀመሪያው ላይ ፕራንክ መሆኑን ተናግራ ወይ ደግሞ መጨረሻ ላይ ፕራንክ መሆኑን መናገር አለባት። የሚያድር ፕራንክ ጥሩ እንዳልሆነ ለምን? ብሩኬ ስለሚያኮርፍ አንዷ ልጅ ብሩኬ ያኮርፋለችና በእርግጥ ስለሚወዳትና ስለሚያፈቅራት ነው። የኔ ያላችሁት ፍቅረኛ እንኳን ከወንድ ጋር ፕራንክ ያኔ በቃ ወንድም እንዲያይበት አይፈልግም። ላይክ እንደዛ ነው። ግን እዚህ ጋር ትልቁ ችግሩ ምንድነው ወዶቼ? ሚዲያ ተጠቃሚ ናቸው። ሚዲያ ተጠቃሚ ናቸው ማለት ነው። በጣም አስቸጋሪ ነው ከምር ይሄ ሚዲያ አንዳንድ ያፍሱስ ነው። ሌላው ደግሞ ወዶቼ የምወዳችሁ ነገሮቹ በሂደት ይስተካከላል። ብዙ መጨናነቅ አያስፈልግም። ሀይሚዬም ቲክቶክ ላይ መታለች በስቶሪዋ ላይ። ሀይሚዬ እንግዲህ በቲክቶክ ስቶሪዋ ላይ እንደዚሁም ደግሞ ብሩኬ ቀን በኢንስታግራም ገጹ ላይ ማርክን ይዞ መኪና ላይ ተደግፎ ይመስለኛል ማርክ ለቆት ነበር። ያው አሉ ሚዲያ ላይ አሉ ውዶቼ። ሌላው ደግሞ አንዳንዴ በመልካም ነገር ማሰብ። ለምን ብዙ ጊዜ እኛ ስንንጫጫ እኛ ስንጨነቅ ሲመጡ ደስ በሚል ነው። ነገ ደግሞ ምናልባት ልጁም ቀርቶ የትላንትናው ፕራንኩ እልም ብሎ ጠፍቶ ተዘግቶ በአዲስ አይዲያ ሊመጡ ይችላሉ። ሌላው ደግሞ ውዶቼ የምወዳችሁ ማለት ነው በቃ እንደዚህ አንዳንዴ ውዶቼ እኔ በፊት እንደዚህ ስከታተል እንደዚሁም ደግሞ አዲስም በነበርኩበት ሰዓት ሁለት ፍቅረኛሞች ፕራንክ አይስሩ እላለሁ። ሪያሊቲውን ነው የምነግራችሁ። ለምን ፕራንክ ሲደጋገም ጥሩ አይደለም ነበር ምለው። ዛሬ አይደለም፣ ዛሬማ ተዋውዶኝ እኮ መሳቅም ጀመርኩ ሪያሊቲውን። እና በጣም ነበር የምፈራው ውዶቼ ከምነግራችሁ በላይ ከአመት በፊት ማለት ነው። ያው
ከአመት በፊት ያኔ እኔ ቻናል ላይ አዲስ አይደለሁም፣ ግን ከአመት በፊት በጣም እጨናነቃለሁ ሞርዛ። አሁን ላይ እየለቀቀኝ እየተወኝ መጣ እንጂ ያኔ እየለቀቀኝ ሳይሆን እየሰለጠንኩ ከምር እንጂ ከምር ነው የምነግራችሁ። በጣም ነበር ማካብደው። ለምን አንድ ሴት ፍቅረኛ ካላት የራስ የሆናት ፍቅረኛ ካላት ከፍቅረኛዋ ውጪ በእንደዚህ አይነት ፕራንክ መስራት የለባትም ምን ነበር። ዛሬ ላይ ግን ሀይሚዬ ለምሳሌ ሀይሚዬ ሚዲያ ላይ እንደምናያቸው ሴቶች ማለት ነው ፕራንክ ሲያደርጉ እየተሳሳሙ ደረታቸውን እንደዚህ ወንድ ደረት እየታየ ላይክ ቢሆን እኔ ራሴ በጣም ነው የምቃወመው። አታ ቪዲዮንም ላላይ እችላለሁ። እኔ ለ5 ወር ለ6 ወር ያቋረጥኩት ቪዲዮ አለ። በዚህ የተነሳ ከአመት በላይ የምወዳቸውን የምጓጓላቸውን ጥላቸው የለኝም። ገባችሁ? እና እየተሳሳመች የምትመጣ ቢሆን ጠይም ሀይሚዬ ራሷን ጠብቋ ክብሯን አስከብራ አጠገብ እንኳን አትቆም እና ይሄ ነገሯን ሳይ ኢዚ ነው የምለው። ብሩኬ ደግሞ ያኮርፋል፣ አይመቸውም። እና ሌላው ደግሞ ውዶቼ ዲስከስ ማድረግ አለባቸው። ለምን ተመልካች ሀይሚዬም ብሩክም አንደርስታንድ ያደርጋል። ምንድነው ተመልካች በጣም ነው የምንወዳቸው፣ በጣም ማለት ነው። ሬዲቲውን እኔ ራሴ በቃ ሀይሚዬና ብሩክን ምን አይነት ቦታ እንዳለኝ በጣም እንደምወዳቸው ራሴን ራሱ እየፈተሽኩ ነው። እኔ ኢጃዛ ቤት ስመጣ መዳሜ ማንም ሰው እንዳይደውል እኔ ስልኮቼን ስዊች ኦፍ ነው ማድረገው፣ ዝግ ነው ማድረገው። ሬዲቲው ነው የምነግራችሁ። ኢጃዛዬን ሪላክስ ሆኜ ነው ማሳልፈው። አልሐምዱሊላህ። ከዛ ወዲያ ይሄ ዩቲዩብ ላይ ገብቼ ላይክ ኔቨር አላደርገውም። ግን ስራዬ ብዬ እነ ሀይሚዬና ብሩክን እየተከታተልኩ ነው። እንደዚሁም አንዳንድ በሬ ወለዶችንም ስለነ ሀይሚዬ ከሆነ እስቲ ምንድነው ነገሩና ርዕሱን አያለው ሌላው ቢቀር እና ሀይሚዬና ብሩክን ይሄን ያክል ነው የምንወዳቸው፣ እናንተም የበለጠ ከኔ ማለት ነው። ስለዚህ በዚህ ጉዳይ በሰላሙ ጊዜ ዲስከስ ማድረግ አለባቸው። እኔ ራሴ ግራ ነው የሚገባኝ፣ ወላሂ ነው ብላችሁ ያ ኮሜንታችሁን ሳልብ ግራ። ለምንድነው ከወንድ ጋር የምትመጣው? ለምንድነው አንዳንዱ ደግሞ እውነት ነው ፕራንክ ነው የምትሉት? የምን ፕራንክ ነው እውነት ነው? የምን ሀይሚዬ ሲያልፍም አይነካካትም። ከብሩክ ውጭ ማንም የምታውቀው ሰውም የለም። ሬዲቲውን እና እናንተ እንደዛ የምትሉ ዝም ብላችሁ ነው። እና አንዳንዴ ውዶች አንድ ሆነን ነው እንትን ማለት ያለብን። እኔ ግራ ነው የሚገባኝ። ለምን እኔ ሁለቱንም ስለምወዳቸው ጥፋት ካለ ሁለቱንም ነው መናገር የምፈልገው። ብቻ ፈጣሪ ይጠብቃቸው። ምንም አይነት ንፋስ በመሀላቸው እንዲገባ አንፈልግም። ኦዲየንስ ደግሞ አትረበሹ። እነሱ የኔ በመኪናቸው ዘና ፈታ እያሉ ስለሆነ እኛ ደግሞ እንደዚህ እናስብ። አትጨነቁ። ያው ሀይሚዬ በኢንስታግራም በኢንስታግራም ገጹ ላይ ብሩክ ነው ቀን፣ ሀይሚዬ ደግሞ በቲክቶክ እና ከማንም ምንም አጠብቅ ቆንጆ ነገር መምጫው ከፈጣሪ ብቻ ነው። ባይዘው የምትለቀው ጥቅሶች እንደዚሁም ደግሞ ቀንም የለቀቀችው ውስጡ ያው ዋና ኮመን ነገር የሚጠቅመን ነገር አለው፣ ትምህርት ነካለው። ይህን ይመስላል ሀይሚዬ ሁሉ ነገር የምትለቀው ነገር ሁሉ ለሁላችንም ይጠቅመናል። ውዶቼ እንግዲህ አትጨነቁ፣ አታስቡ፣ ከችሉልናል። ሁሌም ወዳችኋለሁ፣ አከብራችኋለሁ። አለ ይጠብቃችሁ።